ዜናው በዝርዝር ባለፉት 6 ወራት ከ1000 በላይ የቅማንት ታጣቂዎች ከአማራ ክልል መንግስት ጋር በተደረገ ስምምነት ወደ ሰላማዊ ህይወት መመለሳቸው ተገለጸ። አብዛኞቹ በምህረት የገቡ ሲሆን ከፍተኛ ወንጀል የፈጸሙ ደግሞ ጉዳያቸው በህግ የሚታይ እንደሆነ የክልሉ መንግስት አመልክቷል። የክልሉ ሰላምና ደህንነት ቢሮ ኃላፊ አቶ ደሳለኝ ጣሰው እንደተናገሩት በተለያዩ የጎንደር ዞኖች በትጥቅ ትግል ላይ የነበሩ የቅማንት ታጣቂ ኃይሎች በአገር ሽማግሌዎች በተቋቋሙ የሰላም ኮሚቴ አባላት በሃይማኖት አባቶችና ያገባኛል በሚሉ አካላት ከፍተኛ ጥረት ወደ ሰላማዊ መንገድ ተመልሰዋል። ከ1062 በላይ ወገኖች በሁለት ዙር ወደ ሰላማዊ ሁኔታው እንዲገቡ የግድያ ያስገድዱ መድፈር በዜጎቻችን አብሮነት ላይ ተቃርኖ የሚፈጥር ነገር ያለባቸው ግለሰቦች ለሌላ ጉዳት ተጨማሪ ጉዳት ከመሆን ይልቅ መንግስት በጥፋታቸው ተጸጽተው ፍርድም ሰጣቸው ይቅርታም አላቸው ወደ ህግ እንዲገቡ። በዚህ ሁኔታ ትጥቃቸውን ፈተው እጃቸውን በሰላም ለመንግስት ከሰጡት አንዱ የላይ አርማጭሆ ወረዳ ነዋሪ ምንም የደረሰባቸው ችግር እንደሌለ በሳቸው በኩል ቢገልጹም ከ100 በላይ የሚሆኑ ሰዎች ግን ከገቡ በኋላ መታሰራቸውን ተቃውመዋል። ወደ 134 የተለያየ ምክንያት በማድረግ አሁንም ከቤትም በየወረዳውም ታጉረው ይገኛሉ። ተገቡት የነበረው ጦር መሳሪያ የግል ጦር መሳሪያ ነው። ሰኖርም የነበርኩት አንደኛ ከ90 ጥይት ከ2 ፈንጂ ጋር አንድ ግር ታጣፊ አስገብቻለሁ። ያው ይሄን መሰል ነው አስገባን በመረት በኔ በኩል ያው የተደረገብኝ ተጽዕኖ የለም። ያው እጄን ለመንግስት ለሰላም ሳይች ወደ ቦታ ተመልሼ ያው ቤት ለመስራት ሞክሬያለሁ። በቅርቡ በተካሄደው የአማራ ክልል ምክር ቤት ጉባኤ ላይ ርዕሰ መስተዳድሩ ዶክተር ይልቃል ከፋለ ከፍተኛ የሆነ የሰላም መደፍረስ የነበረበት ባሉት የጎንደር አካባቢ ሰላም እንዲሰፍን መደረጉን አመልክተዋል። ከፍተኛ ወንጀል የሰሩ በህግ እንዲዳኙ በቂ መረጃ ሳይኖራቸው ተገፋፍተው ገብተው የነበሩ ደግሞ ተመልሰው ተረጋግተው እንዲኖሩ ስምምነት ተደርጎ አብዛኞቹ ወደ አካባቢያቸው ተመልሰዋል ማለታቸውን፣ ምስራቃዊ ኮንጎ ውስጥ በተከሰተ የመሬት መንሸራተት ቢያንስ 20 ሰዎች መሞታቸውን የዴሞክራቲክ ኮንጎ ባለስልጣናት አስታወቁ። ትናንት እሁድ በደረሰው ድንገተኛ ክስተት ከሞቱት በተጨማሪ በርካቶች እስካሁን የገቡበት እንዳልታወቀም ተገልጿል። እንደ ሮይተርስ ዘገባ አደጋው የደረሰው በምስራቃዊ የአገሪቱ ክፍል ማሲሲ በተባለ ግዛት ቦሎዋ ቀበሌ ነው። የሰሜን ኪቩ ሀገረ ገዢ ቃል አቀባይ ለዜና ወኪሉ በተከሰተው አሳዛኝ አደጋ የሞቱ ሰዎች መኖራቸው የኬንያ አቃቤ ሕግ በ4 የምክር ቤት አባላት ላይ የመሰረተውን ክስ በዛሬው ዕለት አነሳ። አቃቤ ሕግ የምክር ቤት አባላቱን የከሰሰው ጸረ መንግስት ተቃውሞ በማደራጀት በሚል ነበር። ቀደም ብሎ የተቃውሞ ፖለቲከኞች መሪ ራይላ ኦዲንጋ ለ4ኛ ጊዜ የጠሩትን ጸረ መንግስት የተቃውሞ ሰልፍ መሰረዙን ገልጸዋል። ኦዲንጋ ትናንት እሁድ ለጋዜጠኞች በሰጡት መግለጫ ባለስልጣናት በተቃውሞ ምክንያት የጀመሩትን እስርና ክስ ካቆሙ ከፕሬዝዳንት ዊሊያም ሩቶ ጋር ለመነጋገር ዝግጁነታቸውን አመላክተዋል። We have met and listened to a diverse group of Kenyans. አሁን ሀገራችን ስለገጠማት ቀውስ ከልዩ ልዩ የኬንያውያን ስብስቦች የተለያዩ እምነት የሃይማኖት መሪዎችን ጨምሮ ተገናኝተናል። ሐሳባቸውንም ሰምተናል። በዚህ በተቀደሰው የትንሣኤና የረመዳን ወቅት ለውይይት ቅድሚያ እንድንሰጥ ተማጽነውናል። በዚህ አውድ መሰረት ነው ለተከበሩ ሩቶ የእንወያይ ጥሪ ያጸፋ መልስ የምንሰጠው። Ruto's call for dialogue. ኦዲንጋ አያይዘውም ፕሬዝዳንት ዊሊያም ሩቶ ባለፈው ዓመት ስለተካሄደው ምርጫና የኑሮ ውድነትን ጨምሮ በሀገሪቱ ቁልፍ ጉዳዮች ላይ ግልጽና ትርጉም ያለው ውይይት ለማድረግ ለሳቸውና ለፓርቲያቸው ጥሪ ማቅረባቸውንም ተናግረዋል። ክሳቸው ዛሬ የተነሳላቸው የተቃዋሚ ፓርቲ 4ቱ የምክር ቤት አባላት በቅርቡ ኬንያ ውስጥ ከተካሄደው የተቃውሞ ሰልፍ ጋር በተገናኘ ታስረው በዋስ ተለቀዋል። በተካሄደው የተቃውሞ ሰልፍ በሺዎች የሚገመቱ ዜጎች የተሳተፉ ሲሆን ሰላማዊው ሰልፍ ወደ አመጽ መቀየሩ ታይቷል። 4ኛው ጸረ መንግስት ሰልፍ ለዛሬ ነበር የተጠራው። በዛሬው ዕለት በዓለም አቀፉ የጦር ወንጀል ፍርድ ቤት በእንግሊዝኛ ምህጻሩ ICC የቀረቡት የቀድሞው የኮሶቮ ፕሬዝዳንት ሃሺም ታቺ ከጦር ወንጀል ጋር በተያያዘ የቀረበባቸውን ክስ ውድቅ አደረጉ።
የቀድሞ የኮሶቮ ነጻነት ጦር አዛዥ ታቺ ከሌሎች 3 ከፍተኛ የጦር መኮንኖች ጋር በመሆን ነው ዘሄግ ኔዘርላንድስ በሚገኘው ዓለም አቀፍ ችሎት ዛሬ የቀረቡት። ዋና አቃቤ ሕግ አሌክስ ዌቲንግ ለችሎቱ ባቀረቡት ክስ ከ100 በላይ የሚሆኑ ከሰርቢያ ባለስልጣናት ጋር ተባብረዋል ተብለው የተጠረጠሩ አብዛኞቹም የኮሶቮ አልባናውያን የሆኑ መገደላቸውን ተናግረዋል። በዓለም አቀፉ የወንጀል ችሎት ክስ የቀረበባቸው ግድያ፣ ማሰቃየት፣ እገታና ማሰደድን የሚመለከት ሲሆን የ54 ዓመቱ ታቺ ግን ጥፋተኛ አይደለውም ብለዋል። በዛሬው ዕለት ሐሽም ታቺ ችሎት ሲቀርቡ በርካታ የኮሶቮ ዜጎች በዓለም አቀፉ ፍርድ ቤት ደጃፍ ተሰልፈው ክሳቸውን ተቃውመዋል። በወቅቱ በደረሰው ጥቃት ሰለባዎች ነን ያሉት ክሱን የተቃወሙት ወገኖች ጉዳዩ ፖለቲካዊ ዳራ አለው ባዮች ናቸው። ገለልተኛ ከሆነ ደግሞ ከሰርቢያም ወገን ተጠያቂዎች ለሕግ መቅረብ እንደሚኖርባቸው አሳስበው የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለሙያዎች ደቡብ ሱዳን ውስጥ ለተፈጸመው ወንጀልና የመብት ጥሰት የወንጀል ምርመራ ሊደረግባቸው ይገባል ያሏቸውን የከፍተኛ ባለስልጣናትን ስም ይፋ አደረጉ። ደቡብ ሱዳንን በተመለከተ ዛሬ የወጣው የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ዘገባ ለተፈጸመው መጠነ ሰፊ ግድያ፣ አስገድዶ መድፈርና የወሲብ ባርነት ከፍተኛ የመንግስትና ወታደራዊ መሪዎች በኃላፊነት የሚጠየቁበት መሆኑን ያመለክታል። በተለይም ባለፈው ዓመት ነሐሴ ወር በማዮም ወረዳ ለተፈጸመው ግድያ የዩኒቲ ግዛት ሀገረ ገዢ ጆሴፍ ሞኒቱሊና ከደቡብ ሱዳን ህዝቦች መከላከያ ኃይል ሌተናል ጀነራል ኦቶኢ ቻሊ ሪአትን ተጠያቂ ናቸው ብሏል። በተጨማሪም ባለፈው ዓመት ከየካቲት እስከ ሚያዝያ ባሉት ጊዜያት በሊር ወረዳ አጎራባች አካባቢዎች ሲቪሎች ላይ አሰቃቂ ጥቃትን በመምራትም የኮች ወረዳ ኮሚሽነር የሆኑት ጎርዶን ኮንግን ተጠያቂ አድርጓል። ኮሚሽኑ ቀደም ብሎም በደቡብ ሱዳን 6 ግዛቶች ውስጥ ለ1 ዓመት ያህል ምርመራ አካሂዶ በቅርቡ ግኝቶችን ተንተርሶ ባወጣው ዘገባ ተጠያቂ ያላቸውን ይፋ ቢያደርግም ማናቸውም በሕግ ተጠያቂ እንዳልተደረጉ የኮሚሽኑ ሰብሳቢ ያስሚን ሶኮ መግለጻቸው ተዘግቧል። የደቡብ ሱዳን መንግስት በበኩሉ ኮሚሽኑን በብሔራዊ ጉዳይ ጣልቃ በመግባት የከሰሰ ሲሆን የምርመራውንም ውጤት ሆነ ክስ ውድቅ